ኔሊ ዘጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰው ማን ጉማሬሽ ፓስ አረገለት ማርቲኔሊ ቦክስ ውስጥ አይስተም ይወል ማርቲኔሊ ከፕሪሚየር ሊግ ውጪ የትም ይጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረን እንዴት ነው ይችላል ወዝባ ኔይማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ምን አይነት ክሮስ ነው ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ ዴ አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር ዛሬ ሎክ አድርጓል በቃ ባበልቶ ነው የገባው ቪኒሲየስ ሎንጬ ለቀለቀው እዛ ጋር አጠፈ ሶስቱን አጋደመ አንግል ገጨበት እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል አንተ ልክ አይደለም እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት ብራዚሎች አሁንም ቢሆን ማለት ነው መሃል ሜዳ ላይ ኳስ ሚስው ያስፈልጋቸዋል ፕሊስ ኔይማርን አስገባው ኔይማር እንደ ኔይማር አሁንም ኳስ ሚስው የላቸውም ፓኬታ ነበር ትንሽ እሱም ተጎድቷል ማን ኤንድሪክ ምትባል ሰውዬ ትንሽ ይቀራል ገብቷል አይደለም ያሳ ዘይት ጠጣ ይድና ጋብሪኤል ማርቲኔሊ ትችላለህ ባላንዶሩ ዴምቤሌ ትፈራዋለህ ከዚህ በኋላ አረ ማርቲኔሊ አንቺ ቅመም እንዴት ትችያለሽ አስደ አንጀቴ ቅቤ ጠጣ በሰማአነ ቪኒሲየስ 90 ደቂቃ ሙሉ አንጀቴን እንዲ እረር ያረገኝ ማርቲኔሊ 90+5 ላይ ጃፓኖች ጨጓራቸው ሙሉ ነገራቸው ነው እንዲ ለሁለት ክፍል ያለው ማርያም ኔይማር ብቻ ነው ያለ ያሳዘነኝ ኢጎ የለበትም ባይዘው ኔይማር 90 ደቂቃ ሙሉ ሳይገባ በቃ ደስታውን እንዴት እንደገለጸ ከነሱ ጋር ተቀመጠበት ተነስቶ አብሮ ይጨፍራሉና ብራዚልን ለኔይማር ስለው በቃ የደገፍኩ ያለው ሁለተኛ ክለብ ናት ወደ ቀጣይ ዙር አልፋለች በጣም ደስ ያለኝ እንኳን ደስ አላችሁ የብራዚል ደጋፊዎች ግባለው ከማርቲኔሊ ጋር መስማማ የአርሰናል ተጫዋቾች የደመቁበት ያበደ ጨዋታ ብራዚል ይመቻት እኔ ጃፓንን ብታልፍ አይደብረኝም ነበር እውነት ለመናገር ጥሩ እየተጫወቱ ነው ጥሩ መከላከል አላቸው ምናምን ነው ያልሆ አይደብረኝም ነበር ካሲሜሮ እንዴት ነው ሰከንድ አፍራዝህን አስተካክለ ይመጣው ማለት የሚገርም ጎል የሚገርም ጨዋታ ማርቲኔሊ ደስ ይላል ኔይማር ያልገባበት ጨዋታ ኔይማርን እንዴት ማርቲኔሊን ከሚያስገባ ኔይማርን እንዴት አይጠቀምም የሚል ግምት ነው የነበረኝ የሚገርም ቅያር የሚገርም ስራ ወደ መሃል እየወጣ በጣም ብዙ ስራ ሰጥቶት ነው የመጣው ማለት ነው ማርቲኔሊ ባክ እያደረገ እንዲያግዝ የቪኒን ቦታ ሁሉ ከቨር እያደረገ እየመጣ ኦቨርላፕ እያደረገ ቪኒ ያበደ ማርቲኔሊ መቻች ሼር ኮፒ ሊንክ ሪፖስት እያደረጋችሁ አርሰናል ጃፓንን አሸነፈ ይላል የምሬ ነው ብላችሁ ማጋነን አይሆንብኝም የአርሰናሉ ተጫዋች ጋብሪኤል ማርቲኔሊ በተጨማሪ ደቂቃ ባገባው ጎል ብራዚል ጃፓንን በጥሎ ማለፉ አሸንፋ መውጣት ችላለች እንግዲህ ብራዚል ጥሎ ማለፉን ተቀላቅላለች ማርቲኔሊ ይመችሽ አባቴ አርሰናል ጃፓን አሸነፈ ማለት ነው የአርሰናል ደጋፊዎችና የማርቲኔሊ ፋኖች እንኳን ደስ አላችሁ ከምሬ ነው ብላችሁ አስቡት ላስት ሚኒት ነው ወርልድ ካፕ ነው የአርሰናል ተጫዋች ላስት ሚኒት ጎል አግብቶላችሁ ብራዚልን ጥሩ ማለፍ ሲያሳልፋችሁ ማለት ነው ጃፓን ግን በጣም የሚገርም የምሬ ነው ማለት የሚገርም ፐርፎርማንስ ያሳያችሁ በዛው ልክ ደግሞ አሳዛኝ ተሸናፊ ነው በቃ አቅማችሁን አድርጓል በረኛው ጸድ ነበር መከላከልን ብትሉ አታኪንግ የሚገርም ጎል ነበር ያገቡት ደግሞ በዛው ልክ ደግሞ ብራዚሎችን ማድረቅ አለበት እስከመጨረሻው ወደ ተፋልሞ ነበር ጋብሪኤል ማርቲኔሊ ብሩኖ ጉማሬሽ የሚገርም አሲስት ነው ማርቲኔሊ ደግሞ የሚገርም ፊኒሺንግ ነው እንዴ ካልጣ ማለት ነው ከምሬ ነው እንዴ ቀጣይ አመት እንድትሆን ነው የምፈልገው ለማንኛውም ብራዚል ፋን ካላችሁ እዚህ ጋር እንኳን ደስ አላችሁ ያሳይ የ2026 የባላንዶር አሸናፊ ጋብሪኤል ማርቲኔሊ ብራዚልን ወደ ቀጣይ ዙር እንድታልፍ አደረጋት ባለቀ ደቂቃ ቢስሚላህ 6 ደቂቃ ተጨምሮ 5 ከ30ኛው ላይ ያስቆጠረው ማለት ነው በጣም ነው የሚገርመው ባላንዶሩን ስጡት ለሱ ማስጡት ከሆነ ለዚህኛው ጋብሪኤል ስጡት ከሁለት አንዳቸው መውሰድ አለባቸው ትችላለህ ማርቲ ምን አለኛ ቤት እንዲህ ብትጫወት ልጄ ምን አይነት ጎል ነው ያስቆጠረው ግን ይመቸው ጃፓን አሳዛኝ ናቸው ኦካዛኪ ኦካዛዋ ብለናቸዋል ምንም ማድረግ አይቻልም ማለት ነው በጃፓንኛ ማርቲኔሊ ግን በቃ ይመች ማርቲኔሊ ምንድነው ያደረከው የአምስት ጊዜ የዓለም ዋንጫ አሸናፊው ሀገር ብራዚል ጃፓንን ከመመራት ተነስታ 2-1 በማሸነፍ ጃፓንን በመጣል ወደ 16 ዙር መቀላቀሏን ማራገጥ ይችላልች ምን አይነት ጌም ነበር የተመለከተነው ጃፓኖች አሳዛኝ ተሸናፊ ነበሩ ማለት ይቻላል ድንቅ ፉክክርን በጨዋታ ላይ ማስመልከት ይችላል ነበር የሚገርም መከላከል ነበር ያስመለከቱን አስቀድሞም ጎል ያስቆጠሩት እነሱ ነበሩ 29ኛው ደቂቃ ላይ ሳኑ በጣም የሚገርም ጎል ከቦክስ ውጪ አስቆጥሮ ከዛ በኋላ ዲፌንሲቭ ስትራክቸራቸውን አጠናክረው እንግዲህ 5-4-1 በሚመስል ቅርጽ ነበር ሲከላከሉ የነበረው ለረጅም ደቂቃዎች ማለት ነው ከዛ በኋላ እንግዲህ ብራዚሎች ከሁለተኛው አጋማሽ በኋላ 56ኛው ደቂቃ ላይ በካዝሚሮ አማካኝነት
ከጋብሪኤል ማጋሌዥ የመጣችውን ድንቅ ክሮስ ተጠቅሞበት አቻረጉ ጨዋታው ላይ በድጋሚ ጫና ፈጥሮ የተጫወቱት ብራዚሎች ምንም እንኳን በርከት ያሉ ሙከራዎችን ማድረግ ቢችሉም ጎል ለማግኘት ግን ተቸግረው ነበር። ታዲያ 6 ደቂቃ ተጨምሮ 95ኛው ደቂቃ ላይ ተቀይሮ የገባው የመድፈኞቹ አርሰናሎች የፊት መስመር ተጫዋች የሆነው ጋብሪኤል ማርቲኔሊ ብራዚልን አሸናፊ ያደረገች ጎል እንግዲህ በድንቅ ሁኔታ ማስቀጠል ችሎ ነበረ። ጉማሬሽ ለሱ ያደረገለት አሲስት በጣም ጥሩ ነበረ። የማርቲኔሊ ፊኒሺንግ በጣም አስደናቂ ነበረ። ኤኒዌይ ግን ጃፓኖች በጣም አስደናቂ ናሽናል ቲም ነበሩ። ሃጂሜ ሞሪያሱ ጥሩ ናሽናል ቲም ነበረ በዚህ የዓለም ዋንጫ ያስመለከተን። እኔ ከዚህ በኋላ እንደ ፌቨራይት ከምከታተላቸው ናሽናል ቲሞች መካከል አንዷ ናት ማለት ይቻላል። ጃፓን ግን ከዚህ ውድድር በአሳዛኝ ሁኔታ ተሰናብታለች። ምንም እንኳን ድንቅ መከላከልን በጨዋታ ላይ ብታስመለክተንም ማለት ነው። ብራዚል በ16ቱ ዙር የኖርዌይና የአይቮሪ ኮስትን አሸናፊ የምትገጥም ይሆናል። ሁለተኛ ግምታችን ተሳክቶልናል ማለት ነው። በሚቀጥሉት ጨዋታዎች ደግሞ ምን ይፈጠራል የሚለውን አብረን እንመለከት ይሆናል። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ለተጨማሪ መረጃዎች ፎሎ አድርጉ። ጃፓን አሳዛኝ ተሸናፊ ማለት ነው። በስማ ብራዚል ውድድሩ ገና እንደዚህ ሆኖ ባለበት ሰዓት መውረቅ አልነበረባትም። ማለፏ ደስ ብሎኛል። ግን ጃፓን አንጀቴን በሉት። እግዚአብሔርን ተጋደሉት እስከ መጨረሻው። በቃ እጅ አንሰጥም ብለው ማለት ነው። ምን አለ ቀድሞ ገብቶ ቢሸነፉ ባለቀ ሰዓት። በስማ ይሄ ነው ማርቲኔሊ ማለት አርናይን መቼ እንዲጨርሳል? አርናይን መቼ እንደዚህ ቁርጥ ቀን ልጅ ይሆናል? ቪኒ ጁኒየር እንደዚህ ቁርጥ ቀን ልጅ አይሆንም። ማንዬ ኔማር እንዲህ ቁርጥ ቀን ልጅ አይሆንም። ጀማው አርሰናላዊው የሆነው ተጫዋች ማርቲኔሊ ዛሬ ዓለማችን ላይ አስደናቂውን አጨራረስ በማሳየት ማለት ነው ተአምር ሰርቷል። ብራዚልን ወደ ቀጣይ ዙር ይዟት ሂዷል። ኮፒ ሊንክ ሼር አድርግ አንተ በእናትህ ኮፒ ሊንክ ሼር አድርግና አዳርሰው በሙሉ ቢጫ ለብሻለሁ ነው ምን ማንዬ። ኧረ ማርቲኔሊ እንዴት አባቱ ያለ አጨራረስ የጨረስከው እሱ ይገርማል። እንደ ጀማው ዛሬ አርሰናል አሲስት አደረገ። ማርቲኔሊ መጨረሻውን የማሸነፊያውን ጎል አገባ። ሁለት አርሰናሎች ማለት ነው ትልቅ ስራ ሰርተው ወደ ቀጣዩ ዙር ብሔራዊ ቡድናቸውን ይዘው ሄዱ። እኔ ኔማር ማለት ነው በዚህ ዙር ወጥቶ እንዲያለቅስ አልፈልግም። በቃ ሲጫወት እኔ ማየት እፈልጋለሁ። ይሄ ልጅ በቀጣይ እንደምመለከት ተስፋ አድርጋለሁ። ትልቁ ነገር ግን ማርቲኔሊ ማለት ነው እጅግ በሚያስቀና ሁኔታ አርናይንን ዛሬ ተክቷል። ኮንግራ ጀማው ኮንግራ። ኮፒ ሊንክ ሼር አድርግ። እሺ ኮፒ ሊንክ ሼር አድርግ እናዳርስልኝ ማንዬ። ወይኔ ጃፓን ማርቲኔሊ ምን ሼማን በዚህ ሰዓት ጎል ታገባለ? እኔ ብራዚል እንድታልፍ ነው የፈለኩት ግን ኤክስትራ ታይሙን እንዲጫወቱ ፈልጌ ከዛ በኋላ ቢለይ ነበር ሐሳብ የገባ። እስከዛ ከታገሉ አይቀር በቃ መርታ ፈርስት ሃፍ እየመራች ወጣ። ሰከንድ ሃፍ ካዜሚሮ ጠቅ አደረገላቸው። ከዛ ማርቲኔሊ ማይሆን ሰዓት ትላንት ሳውዝ አፍሪካ የተሰበረችበት ሰዓት ላይ ጠብቆ ወይኔ ጃፓን ማንዬ አስደስተው ነበር። ገባል ስርዓታቸው ምናምን ራሱ ይበቃል። ግን ምን ያደርጋል በቃ ተሸኙ። ጀመር ማርቲኔሊ ባላንዶር ይገባዋል። ባላንዶር በደንብ ይገባዋል። ማርቲኔሊ ነው የዘንድሮን ባላንዶር መብላት ያለበት። ብራዚል የዓለም ዋንጫ በላች አልበላች አይመለከተንም። ባላንዶሩ ለማርቲኔሊ እንዲሰጠው ወስነናል። ምን ማለት ነው? በቃ ከዚህ በላይ ተጫዋች አለ እንዴ? አለቀ። ማርቲኔሊ ነው የዘንድሮን ባላንዶር መብላት ያለበት። አለቀ፣ ጨርሰናል። ማርቲኔሊ ዘጎት ወዘወዘው ባለቀ ሰዓት በኢየሱስ ማርቲኔሊ ካሞን ኤቭሪባዲ ጃፓን ሂድና እዛ አኒሚ ላይ ያተኩር። አኒሚን ስራ ዝም ብለህ አርፈን አባቴ ነግሬሃለሁ። ይሄ ዓለም ዋንጫ ነው። ይሄ የብራዚል መድረክ ነው አባቴ። ካሞን ኤቭሪባዲ ማይ ሰከንድ ቲም መቤቴ የልጅነቴ ብራዚል ካሞን ማርቲኔሊ አቼ እዚህ ላይ ሲሆን እንስማማለን። ይኸውልህ እዚህ ጋር ለብራዚል ሲሆን እንስማማለን። ማርያምን ይመቸው በቃ ባለቀ ሰዓት በኢየሱስ ስም ጨንቆኝ ነበረ። ማርያምን ግባለት ወያላው ግባለት። ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው። አሁን ቀልብንቶና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልትሰጠው ነው? ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ። ይሄ አንተ ነፍስ የሆነ ልጅ ስጠኝ በእናትህ። ባይላ ብለናል እንግዲህ ብራዚል ላ ይመቻችሁ። ደስ ብሎኛል፣ በእውነቱ በጣም ደስ ብሎኛል። ይመቻችሁ። መብራት ደግሞ ጠፋ ፈሪ ብላና በቃ በስመ አብ። ጃፓን ጥሩ እንቅስቃሴ ይመስላል፣ ግን ጥሩ እንቅስቃሴ አላረገችም። ግን ታግላለች። የምሬን በእያንዳንዱ ነገር ብራዚል የተሻለች ነበረች።
ጃፓን ግን በሩጫው ብቻ አይደለም በኳሱም ጥሩ ላይ እየመጣሁ ነው እያለች ነውና አሳዛኝ ተሸናፊ ሆናለች። እንግዲህ ብሩኖ ጉማሬሽ ለማርቲኔሊ አሲስት አደረገለት። ማርቲኔሊ የሚገርም ጎል ጠቅ አደረገ። የምሬ ነው የሚገርም ጎል ማለት ነው። ይመቸው። ዛሬ አርሰናል ተጫዋቾች ገብርኤል ማጋሊሽ አሲስት አደረገ፣ ካስሜሮ ጠቅ፣ ጉማሬሽ አሲስት አደረገ፣ ማርቲኔሊ ጠቅ እና አሪፍ ብራዚል ማሸነፍ ይገባት ነበር። አልፋለች። እኔ ይገባል ብዬ ነበር። ኔማር ለማየት ነበር ጉጉቴ ነበር። ኔማር ዛሬ አልገባም፣ ግን መግባትም አልነበረበትም ከሚሉት ውስጥ ነኝ። ለምን ጨዋታው በጣም ከባድ ጨዋታ ነበረ። የተሻሉ ነው እኮ አይደሉም ጃፓኖች። ብራዚል ቀጥቅጣለች። 2 ኦን ታርጌት ነው የሞከረች ጃፓን። ብራዚል 7 ኦን ታርጌት ነው የሞከረች። 7 እና ማሸነፍ ያለበት ነው እያሸነፈ ያለ ሰሞኑን የዓለም ዋንጫ ላይ ወደ ጥሎ ማለፉ። ትናንትናም ካናዳ ማለፍ ነበረባት፣ አለፈች። ዛሬም ብራዚል ማለፍ አለባት፣ አለፈች። እርግጠኛ ነኝ ዛሬ ደግሞ ጀርመንና የኔዘርላንድ እና የሞሮኮ ጨዋታ ግን በጣም ከባድ ነው ጋይስ፣ በጣም ከባድ እና ጋይስ ደግሞ በ1000 አንደኛ ዕጣ 15000 ሁለተኛ ዕጣ 5000 ሶስተኛ ዕጣ 2000 ቁጥሮች እያለቁ ነው። ባዮ ላይ ባለው ስልክ እየደውላችሁ አካውንት ባዮ ላይ አስገቡና ያዙ። ማርቲኔሊ አልዋሻችሁ ማለት ሲገባ ይሄ ይገባል በኩኛ ምናምን ብዬ ነበረ። እድል አለው የልጅ እድል አለው። ጠቅለላ አደረጋት በቃ። የአርሰናል እና የዩናይትድ ተጫዋቾች አገቡ። ካዝሚሮ እንትና ገለበጠችው፣ ብራዚል አለፈች። ኧረ ጃፓን ይገባችኋል። በተለይ እንደተጀመረ ማለት ሰከንድ ሃፍ እንደተጀመረ ቅጥቀጣ ነው እንዴ ቀጠቀጧቸው። ቻው ጃፓን ቻው። ስኩዊድ ጌም ላይ እንገናኝ በቃ። ብራዚልን ይዘናል። በስማሚ ኖካውት ፌዝ ነው በቃ። የሚመቸኝ ነገር እኒህ የኖካውት ፌዝ ጨዋታዎች ሜልቤል ላይ እየተዝናናችሁ ገንዘባችሁ መስራት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ የ200% ቦነስ እና የ24000 ብር ቦነስ ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ አስቀምጥላችኋለሁ እሱ ውስጥ እና ይሄን ቴሌግራም ቻናላችንን ጆይን አድርጉ። ብራዚል ብራዚል እንቀጥላለን፣ በእንትና እንቀጥላለን። ይሄው ደብሊው በአሊሰን አለን ከጎን። በእግር ኳስ ላይ አንዳንድ ጊዜ ምንም ፌር ያልሆነ ነገር ይፈጠራል። አውቃለሁ ብራዚል ኳሱን ይዞታል፣ ግን ጃፓን አትሊስት ኤክስትራ ታይም ላይ ገብተው እድላቸውን መሞከር ይችሉ ነበር። በቃ እድለኛ አልነበሩም። እኔ እውነት የምነግራችሁ መሰላችሁ ኳስን ስናይ ማለት ነው የሚያጠቃ ቲም ብቻ አይደለም የሚከላከልም ቲም በጣም ይጫወታል። ጃፓኖች በቃ ጀግኖች ናቸው። እግዚአብሔር በጣም ትችላላችሁ፣ አንበሶች ናቸው። ለምን ይሄን እንዳልኩ ልንገራችሁ። እነ ሚቱማ እነ ኩቦ ተጎድተውባቸዋል፣ አልተጫወቱም። አስቡት፣ ሁለቱም ዊንገሮቻቸው ምርጦቹ ዊንገሮቻቸው ተጎድተውባቸዋል። ሚቱማ እኮ ዲግሪ ያለው እኮ በድሪብሊንግ ዛሬ እንደዚህ እግዚአብሔርን ጦጣ ነበር የሚያደርጋቸው። እና ማይዳ እኮ አጥቂ ናቸው እንጂ እኮ ዊንገር አይደሉም። እግዚአብሔርን ይኸውላችሁ ለመሰላችሁ ይሄን ያልኳችሁ ሲመጡት የነበረውን አመጣጥ ፈጣን ናቸው። በዛ ላይ እኔ አላቅም፣ እኔ ጃፓኖችን እወዳቸዋለሁ ብዬ አንድም ቀን አስቤ አላቅም ነበር። ግን በዚህ ልክ ኳስን እንዴት እንደሚችሉ በቃ የሚፈልጉትን ነገር ያደርጋሉ። ሜዳው ውስጥ ደግሞ ስርዓታቸው፣ አሰልጣኛቸው እንዴት ደስ እንደሚሉ ኦቨርአክት የማያደርጉ በቃ። ግን ብራዚል ነው በቃ፣ ምንም ማድረግ አይቻልም። አንችሉቲ ምን አይነት ትልቅ አሰልጣኝ እንደሆነ ዛሬ በዚህ ጨዋታ ላይ አይቻሉ። ለመሰላችሁ ጃፓን የሌላቸውን ደካማ ጎናቸውን አይቶ ነበር። ሰከንድ ሃፍ ላይ እንደገባ ማለት ነው ገብርኤል ማጋሌሽን ዲክላን ራይስ አደረገው። በቃ ይሄ ነው የቀየረው ጨዋታው። ዲክላን ራይስ አደረገው ገብርኤል ማጋሌሽን። ምን አይነት ክሮሶች ነው ሲያነሳ የነበረው? ጎል እኮ የገባው እኮ የእሱ ክሮስ እኮ ነው። ምን አይነት ክሮስ ነው? በቃ ቴስታ አጭሮች ናቸው። በቴስታ ግጩ፣ በቃ ቴስታ ግቡባቸው። ቴስታ ነው ደካማ ጎናቸው አለ፣ አለቀ በቃ። በቴስታ ገቡባቸው። ሌላም እኮ ኳስ ሊያገቡ ነበር። ሪያን እኮ መጥቶት በቴስታ ጀለስ እኮ በቴስታ አውጥቶት ነው። ቪኒሺየስም የመታውን ኳስ አስቡት። ኢቨን እነ ቶሚያሱ ያወጡትን ኳስ አንተ ቶሚያሱ እንዴት ነው የሚችለው? በኢየሱስ ግን በቃ እድለኛ አይደለም ጃፓን። ብራዚልም በእርግጥ እድለኛ አልነበረም፣ ግን መጨረሻ ላይ ትልቅ ቡድን ትልቅ ሆኖ አሳይቷል። ምን አናደደ እንዲወድቁ ለምን ፈለግ ካልከኝ ግን ኔማርና ጆ ፔድሮ ለምንድን ነው ኔማርን ለምንድን ነው የማይጫወት? ጆ ፔድሮን አልጠራውም ጭራሽ። ኔማርን ለምንድን ነው የማይጫወት? እኛ ኔማርን ልናያ እንደ ብራዚል ጨዋታ ቁጭ ብለን የምናየው እንዴ? ብራዚል ሰከንድ ሃፍ ላይ ከምባክ ሰርታለች። 2-1 በሆነ ውጤት አሸንፋለች እና ሊከበርና ሊደነቅ የሚገባ ሰው በዚህ ጨዋታ ላይ ካርሎ አንቾሎቲ ነው። ማርቲኔሊን ቀይሮ ሲያስገባ ምንድነው ኔማርን ማስገባት አለበት ስል ነበረ፣ ግን አሁን ገባኝ። ይኸውላችሁ ኔማር ቢሆን በጣም ተስቦ ነበር የሚጫወተው። ማርቲኔሊ ግን ቦታው ላይ ነበረ። ጉማሬሽ የሰጠውን ኳስ በሚገርም አጨራረስ 2-1 የሚያደርጋቸውን ኳስ ማስቆጠር ችሏልና ትልቅ ክሬዲት ሊሰጠው የሚገባው በዚህ ጨዋታ ላይ ካርሎ አንቾሎቲ ነው። ለመሰላችሁ ኔማርን ባለመቀየሩ ትክክለኛ ውሳኔ ወስኗል። የሚገርም ውጤት ይዞ ወጥቷል። እንኳን ደስ አላችሁ የብራዚል ደጋፊዎች ካላችሁ
ኮፒ ሊንክና ሼር ማድረግ እንዳይረሳ ፎሎም ያደርጋችሁ ፕስ ብራዚል ጃፓንን 2-1 ሰከንድ ሃፍ የተለየ ብራዚል ማንዬ ገና ጨዋታው ሰከንድ ሃፍ እንደተጀመረ ኤንሪክን አስገባው ጨዋታውን አፈጠኑባቸው ነው አይናቸው ማየት ከሚችለው ደረጃ በላይ ነው ያፈጠኑባቸው ከዛ ባለቀ ሰዓት ደግሞ ማርቲኔሊ ቅርቅር ማለት ብሩኖ አሲስት አርጓት አይቷላ ይሄ የአርሰናል ኮምቢኔሽን የሚቀጥለው አመትም አዛኖ የሚያረግህ ነው የሚገባር በየቦታው የአርሰናል ተጫዋች ነው የሚያድናችሁ በሴት ፒስ በመና ገባር ላይ ይሄ የኛ ዓለም ዋንጫ ነው የሚገባ ፈርስት ሃፍ ጃፓን ስለመራች መጥቼ ብራዚል ላይ ጓገጭስን ሰው ሰደበኝ ነው ማለት ምን ነው ማንዬ መጀመሪያ ፕሬዲክሽኔን አዳምጥ ትላንት ያልኩትን ማለት ነው እስከ ሰሚ ፋይናል ድረስ ሴቭ አድርገው ገባር ላይ ብራዚል ከጃፓን ይሄ በጣም ከባድ ጨዋታ ነው አንድ እኩል ነው የሚወጡት በቃ አንድ እኩል ይወጣሉ ከዛላ የሆነ ነገር ብራዚል መፍጠር ከቻለች ነው ወደ መጨረሻ አካባቢ ይሁን እንደሰማው ነው ተረዳኝ አንድ እኩል ይወጣ ባልነቀሳት ኖርምዬ ነው ምንድነው ተካብደው ብራዚል የዛሬ 20 ዓመት የነበረችው ብራዚልና አሁን ምናያት ብራዚል የተለያዩ ገባርለ በቃ የተለየ ብራዚል ነው አሁን ምናየው የሲስተም ቡድን ነው ምናየው እንጂ እንደ ድሮ ብቻውን ምናምን የሆነ ነገር የሚፈጥረው ወፍ የለም ሲስተሙ ሰራ ጃፓን ላይ ስለሰራለት እናጫነጭብኝ ነው ገባርለ ይሜ ብራዚሊያንስ ነው ምን ገባር ሌላ የእንግሊዝ የአርሰናል ቡድን እንግሊዝ አግኝቶ እንዳይጣልዝሽ ነው ማርቲኔሊን አሰልፉት ሁሌ ያሰልፉት ማርቲኔሊ ያዋጣቸዋል ብራዚል 16 ውስጥ መግባቷን ያረጋገጠች ሁለተኛዋ ሀገር ሆናለች። አስደናቂ ጨዋታ፣ አስደናቂ ፉክክር በሂውስተን ተመለከትን። ጃፓን ገና በ23ኛው ደቂቃ አካባቢ ብራዚል ላይ በሰኖ አማካይነት ጎል አስቆጥሮ የዓለምን የእግር ኳስ እንቁና ቁንጮን አስደነገጧት። ጃፓኖችም 1-0 ረጅም ደቂቃ ሲመሩ ቆዩ። ሁለተኛው አጋማሽ ላይ ከፍተኛ ችግር እንደገጠማቸው ያወቁትና የሉካስ ፓኬታ መጎዳት ቡድኑ እንደሚቸገር የገባቸው አሰልጣኝ ካርሎ አንቸሎቲ ተጎዳው ፓኬታ ምትክ ኤንድሪክን በማስገባት ጨዋታውን የለወጡበት መንገድ በጣም አስገራሚ ነበረ። ማቲያስ ኩኛ ወደ 10 ቁጥር የገባበትና አስደናቂ እንቅስቃሴ ያደረገ ቆይ ሲሆን የአርሰናል ተጫዋቾች የደመቁበት ጨዋታ ሆኗል። ተከላካዩ ጋብሪኤል ማጋሌሽ ያሻገረውን ኳስ የቀድሞ የማንቸስተር ዩናይትዱ አማካኝ ካዝሜሮ በግንባር መረብ ላይ ወዝውዞታል። በነገራችን ላይ ካዝሜሮ አሁን ለሜሲው ክለብ ኢንተር ሚያሚ በዚህ ክረምት መፈረሙ ይታወሳል። አስደናቂ ግንባር ጎል ማስቆጠር ብራዚሎች ወደ ጨዋታው መለሰ። ከዛ በኋላ አሰልጣኝ ካርሎ አንቸሎቲ እንደገና ሌላ አንድ ተጨማሪ ቅያሪ ማድረግ ቻሉ። በዚህ ሂደትም ጋብሪኤል ማርቲኔሊን ወደ ሜዳ ያስገቡበት አስደናቂ ውሳኔ ነበረ። የማርቲኔሊ መግባት ብዙዎችን ያነጋገረ ነበር። ምክንያቱም 10 ቁጥር ላይ ሊጫወት የሚችለው አማካኙ ሊያግዝ የሚችለው ኔይማር እያለ ማርቲኔሊ መግባቱ ብዙዎችን ያነጋገረ ውሳኔ ነበር። ነገር ግን ካርሎ አንቸሎቲ ልክ መሆናቸውን ላለማሳይተዋል። የኒውካስሉ ተጫዋችና በአርሰናል በጥብቅ የሚፈለገው ብሩኖ ጊማሬዥ የሰነጠቀለትን ኳስ የአርሰናል አጥቂ ጋብሪኤል ማርቲኔሊ በአስደናቂ ሁኔታ በድንቅ አጨራረስ መረብ ላይ በማሳረፍ በመጨረሻው ደቂቃ ዳኛው ፊሽካል ነፍ በተቃረቡበት ሰዓት ላይ የጃፓኖችን አንጀት የቆረጠ አንጀት ቆራጭ ሆነ አስደናቂ ጎል ማስቆጠር ችሏል። ብራዚል 16 ውስጥ ገብታለች። የዓለም ዋንጫን 5 ጊዜ በማንሳት ባለታሪክ የሆነችው ብራዚል ለ6ኛ ዓለም ዋንጫ ጉዞዋን አሳምራለች። በቀጣይ የአይቮሪ ኮስት እና የኖርዌይን አሸናፊ ትገጥማለች። ነገ አይቮሪ ኮስት እና ኖርዌይ የሚያሸንፈው ቡድን ብራዚልን የሚገጥም ይሆናል። በጣም አስደናቂ ጨዋታ ነው የተመለከትነው። በጣም ጉሩብ ጨዋታ ነው የተመለከትነው። ጃፓንም ቀላል ቡድን አልነበረም። የተሰናበቱበት መንገድ በጣም ልብ ሰባሪ ነበር። በመጨረሻ ደቂቃ ፊሽካ ተነፍቶ ተጨማሪ ሰዓት ይሄዳሉ በተባለበት ሰዓት እንደታያችሁ ጨዋታውን አሳብስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ምሽት። ወይኔ እስኪ እንደኔ ደስ ያለው አንተ ማርቲኔሊ በጣም የምችለው ትችላለህ። በቃ አንተ ምን አይነት ሰው ነህ? ኧረ ወይኔ አተኔ ማለት ፈርስታ ቪዲዮ ያልሰሩት በጣም በቃ እንደዚህ ነገር እንደሚፈጠር ታውቆኛል። ይሄ ሰይጣን የሆነ ቲም ነው ጃፓን። እኔ ዛሬ በቃ ያልፉ ነው ምናምን ብዬ ማን የብራዚል ሮናልዶቸው ማለት ነው ራሱ ቪኒሺየስ ሌላ አንድ ሰው የለም። ምንድነው የሚሰራው? አትጥፍጥፍ። እኔ ያ ኳስ አንግል ሲመታብህ እንዴት እንደሆንኩኝ እንደዛ አጥፋ። እሱ ጎል ነበር መግባት የነበረበት ከሁሉ ካዝሜሮ ምንድነው የሰራው? ወይኔ እስቲ እንደኔ ደስ ያላችሁ የምሬ ነው። እኔ ወይኔ ሊወድቁ ነው ብዬ ነበር። እኔማ ኤክስትራ ከገቡ ሊወድቁ ይችላሉ ምናምን ብዬ ፈራቻ። ወይኔ ኔይማር እንደውም አይገባው እሱን እናያረግ። አሁን እሱ ቢወድቁ ነው ሲያለቅስ እንመለከተው ነው ጭራሽ ሳይጫወት ምንም ሳይልም። አንቸሎቲ ግን እኔ እግዚአብሔርም እንዳሰበ አላውቅም። 30 ደቂቃ ልናያስበን ነበር ግን አልሆነም። ጦለባቸው ፎቃቃ ወያላ ማርቲኔሊ በኢየሱስ ባለፈ ጃፓኖች በጣም አሪፍ ነበሩ። ገብርኤልን አስጨንቀዋቸዋል። ሊሆን ግን አልቻለም። ደርሰው ምን ልታረግ ነው የመጣው አንተ? 30 ደቂቃ ልታይ የለም 30 ደቂቃ የለም። ሱዙኪ በቃ ይነዱሃል እዛ ጃፓን ላይ ምንም ማድረግ አይቻልም። ይበጃቸው። ሲጀመር ብራዚል ባታልፍ ይደብረኝ ነበር። እንዳገባ ነው ዞር ያልከው ብገባ ቫይረስ ነው። ማንም አላየም። ኖርማል ነው። ይመቻቸው።
እንደ ገብርኤል ማርቲኔሊ የማትገመቱን ጆ ፔድሮ እያለ እንዴት ገብርኤል ማርቲኔሊ ይጠራል ተብሎ እየተወራበት አንተ ተቀይረ ገብተ ጃፓን ላይ 90+ ምናምን ነገር አስቆጥረ ብራዚልን ወደ 16 አሳልፋት ይላል። ይሄ ነው በቃ የኔ ልጅ ማለት ይሄ ነው። አንዱ አሲስት ያደርጋል፣ አንዱ ጎል ያስቆጥራል። ከዛ በኋላ ሀገሩን ታድጎ ይመጣል። ይሄ ነው የአርሰናል ደም ሲኖርበት እንዴ ያማንም ዱቄት አበነነ ጠንቋይ አንተን ሊያስቆምክ ይሄድና ለማንም ይጸልይ። እዚህ አይሰራም ወንድሜ፣ እዚህ አይሰራም። ናፈቀን አርሰናል የታለ ስትሉ የነበራችሁ የዛሬው ጨዋታ አመለጣችሁ? ንገሩኝ። አመለጠን ብቻ በሉኝ፣ እንደው አመለጠን ብቻ በሉኝ። እስቲ በሉኝ እንደው የማጋሌሽ አሲስት የማርቲኔሊ የማለፊያ ጎል አመለጠን ብቻ እንዳትሉ። አርሰናል ናፈቀን ስትሉኝ አልነበረ ወይ? ከዚህ በላይ አርሰናል ከየት ይምጣሽ? እንግሊዝ ስለሌለሽ ነው። ከዚህ በላይ አርሰናል ከየት ይምጣሽ? ጃፓን ማለት ነው። በዚህ አይንሽ እንዲህ ከተከላከልሽ እንዲሮጥሽ ካጠቃሽ ማለት ነው። አይንማ ከፍ ያለ የኛ አይነት አይን ቢሰጥሽ ማለት ጉድ ታፈያለሽ እንጂ ጉድ ታፈያለሽ። ኧረ አባላው ደግሞ የሱዙኪ ማለት ምንድነው? ሁሉ ሱዙኪ ቤንች አንዱ ሱዙኪ የገቡት ሁለት ሱዙኪ ምንድነው? እንዴት ነው የምትጠራሩት? አሁን እዛ አደ ጃፓን ከባድ ናት። እንዳትንቋት ጋይዝ። አይኗን እንዲጠቦ እንዲህ ከተከላከለችና ካሸለ እንትን ካለች ካጠቃች አስቧል ወግቢል። አረ ጃፓን ይሄ አይገባትም። በስማ አረ ማርቲኔሊ ያ ተጫዋች አግባ። ለነገሩ ጥሩ ነው ማርቲኔሊ እንኳን አገባ። ይሄው ማርቲኔሊ ጎብዟል። ቀጣይ ዓመትም ቋሚ ነው መሆን ያለበት። እንዲህ እየተጮተማ ማርቲኔሊ ቤንች መሆን የለበትም። ገባ አይደለ? እንዲህ ጃፓን እንዲህ ተጮቶ ብሉ ሎክ ፕሮጀክት ሰራ ምናምን ብለን አስደበሯቸው። እሬ በስማ ደግሞ ባለቀ ሰዓት እንዳይገባባቸው እያልኩ ዳኛው ግን ኤቭሪ 50-50 ማለት ነው አጌንስት ጃፓን ነበር። በጣም ሲያናድደኝ ነበር። እናቱና ብቻ ኳስ ዛሬ ገና ኳስ አጠፋች ጃፓን። እንደዛ ተጮተው እንደዚህ በሚያስጠላ ሰዓት አትሊስት የሆነ 30 ደቂቃ ተጨምሮ ምናምን ቢገባ ኖርማል ነበር። ወይ ደግሞ ከዛም በኋላ በፔናልቲ ቢሸነፉ ባለቀ ሰዓት ያሳዝናል። ጃፓን ለፍተዋል፣ በጣም ለፍተዋል። ግን ምንም ማድረግ አይቻልም። እንግዲህ ብራዚል ወደ ራውንድ ኦፍ 16 አልፋለች። ቀጣይ ምን ቋጠርባታል እንዳታስቡ። ይቋጠራል። 96ኛው ላይ አግብታ አሸነፈ። እንደዚህ አይነት እርጋታ እንዴ! አንቾሎቲ ምንም አያገቡም። እኔ መጥቶት የዓለም ዋንጫን ለማሸነፍ ነው የሚመስለው። አስቡት፣ ብራዚል ፈርስት ሃፍ እኮ ተቸግራ ነበር፣ ሰከንድ ሃፉ አሪፍ ነበረ። ግን ይሄ ሰውዬ ምንም አልመሰሉ። 96ኛው ላይ የመሸነፍ እድልም ነበረ እኮ። አንቾሎቲ አላገቡም። ዞር ብሎ ሌላ ነገር ነው ያሰበው። እንደዛ እየቀወጡት ማለት ነው። ያርግልሽ፣ ይሄ እርጋታን ያርግልሽ። የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ። ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር። ሲቲ ላይ ትዝ ይላችኋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው። ካዝሜሮ ተውት፣ በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው። ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው። ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው። ክሮስ ትችላለህ፣ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት። ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን። ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት። ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ። ማርቲኔሊ ቀና ብሎ ማየት ጀመረ ነው የምትሉኝ ጋይስ? ማርቲኔሊ ቀና ብሎ መጫወት ጀመረ። ለማንኛውም ግን በካዝሜሮና ማለት ነው በማርቲኔሊ ጎል ታግዛ ብራዚል ወደ ቀጣይ ዙር ማለፏን አረጋግጣለች። የትም ከማይደርሱ ክለቦች መካከል አንደኛው ብራዚል መሆኗ ተረጋግጧል። በጃፓን በጣም ተጨንቃ ነበር። ጃፓኖች ነበር ቀድሞ ማስቆጠር የቻሉት። ከዛ በኋላ ላይ የማንቸስተሩ ተጫዋች የነበረው ካዝሜሮ የመጀመሪያውን ጎል አስቆጥሮ አንዳች አረገ። ባለቀ ሰዓት ማርቲኔሊ ያስቆጥሮ ማለት ነው ጨዋታውን ማሸነፍ ችሏል። ነገር ግን ብራዚል የትም የማደርስ ክለብ የትም የማደርስ ማለት ነው። ቢስሚላ ማርቲኔሊ ጃፓኖችን ገደላቸው። ባለቀ ሰዓት ጎል አስቆጥሮ ብራዚል ጃፓንን ካምባክ አድርጋ አሸንፋለች። ቪዲዮን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት ፋሚሊ። ጃፓን በጣም አሪፍ ነበረች ስል በመከላከሉ ብራዚል በጣም ተፈትና ነበር። ቀድሞ ጎል ተቆጥሮባት ነበር። ግን በማጋሌሽና በካዝሜሮ ጥምረት ጎል ማስቆጠር ችለው አቻ ሆኖ ከዛ ባለቀ ሰዓት 6 ደቂቃ ተጨምሮ በማቲያስ ኩኛ ተቀይሮ የገባው ማርቲኔሊ ጽድት ያለች ጎል አስቆጥሮ ብራዚል 2-1 ማሸነፍ ችላለች። በጣም ለጃፓኖች አሳዛኝ ነው ብዬ አስባለሁ። ግን እኔ እንደውም ከዚህ በላይ ያረጋሉ ብዬ ነበር የጠበኳቸው ብራዚሎች። እንደውም አላደረጉም። ትንሽ አንቾሎቲ ከረፍት በኋላ ለምን ያንን ብዙ ማን እንዳስገባው አላውቅም። የቆመ ኳሶችን መሞከር ጀመሩ። ትንሽ አጠር ስለሚሉ ጃፓኖች ያንን ቀድሞ ነበር መሞከር ያለበት ብዬ አስባለሁና
ግን ቅያሬውም ጠቅሞታል። ግን ለብራዚሎች በጣም ደስ የሚል ጣፋጭ ድል ነው። ለማርቲኔሊም ደግሞ ተቀይሮም ስለገባ አንቸሎቲም ቅያሬ ሰርቶላቸዋል። ቪኒሲየስ እንደ በፊቱ አልነበረም። የሆነች አንድ ኳስ ነው ሚስ ያደረገው። በእርግጥ ግን መከላከል ላይ ጃፓኖች በጣም ጎበዝ ነበሩ። አሳዛኝ ተሸናፊ የብራዚል ደጋፊዎች እንኳን ደስ ያላችሁ። በጨዋታ ላይ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ማርቲኔሊ ይፈርም ለአርሰ 5 ዓመት ኮንትራት በፈረሙ አይቀርም። ይኸውልህ ሲያመጣው እንዲህ ነው። ማርቲኔሊ አሁን ይፈርማል እንዴ? ምን ሆነ ነው? ወርልድ ካፕ 16 ውስጥ መግባት ትፈልጋለህ? የአርሰናል ተጫዋች ሊኖር ይገባል ማለት ነው ይላል ጋብሪኤል ማርቲኔሊ ይላል። አቤት አይ ማርቲኔሊ ወላሂ የኔ ሊዮኔል ሜሲ ስንት ዓመት እኮ ልንጨክንበት ስንል እንዲሁ እኮ ጉድ እየሰራህ ነው። ይኸው አሁን ሁለተኛውን ጎል አስቆጠረ። ሮናልዲኒዮ ጎቹ እዛ አስቶን ቪላ ሮጀርስን ዋጋ ሲያስወድድ 120 ሲሉ የኔ በአዲሱ ሞዴል ራስን አሻሽለ አጥበን ጠገን አድርገን በአንተ እንቀጥላለን። ተጫዋች በጣም ተወዷል። ብራዘሪ አንቺ የተወሰነ እድሳት ነው የሚያስፈልግ። የአንገት ስፔሻሊስት ያይሃል። ቀና ብለን እንድትጫወት ነው። ሕክምና ደግሞ አትናቅ። የባህልን ሞክር። ከዛ በኋላ በአንተ እንጫወታለን። የኔ ፈጥኖ ደራሽ ያ ሁሉ ኮከብ ባለበት ማጋሌስ አሲስት አድርጎ በቃ አርሰናል በየሀገሩ እንደታደገ ነው። እዛ ራይስ ደሙን ይሰጣል። በደንብ ኮፒ ሊንክ አድርገህ ማርቲኔሊያችን ሊዮኔል ሜሲ በቃ በአንተ ነው ምንቀር። ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል። እውነት ለመናገር በእግር ኳስ ታሪክ በጣም የምጠላው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል፣ በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባቸው። እነዚህ 95 ላይ ነው የገባባቸው። እነዚህ ሰከንዳፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው። በቃ ቪኒሲየስ ምናምን የሚገርም ተጫዋች። እኔ ቪኒሲየስ ምን እንደምልም አላውቅም ስለሱ። ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው። በቃ ጎት 95 ላይ ያበደሽ ጎል አገባ። ወደ 16 ውስጥ ይዟቸው ገባ ማለት ነው። እና እኔም በዚህ አጋጣሚ 2 ቲኬት ነው ያሳካው። ቴሌግራም ላይ ገብተህ ማየት ትችላለህ። የቀረው ጀርመን እንዲሁም ደግሞ የማታው የሞሮኮ ማለት ነው። ማርቲኔሊ ብራዚልን ተሸክሟት ወጣ ፋሚሊ። ለዚህ ነው ማርቲኔሊ ሊያስፈልገን የሚችለው። ለእንደዚህ አይነት ሙመንቶች ነው። ለ90 ምናምን ደቂቃ ሙመንት ማርቲኔሊ ሊያስፈልግ ይችላል። ለዚህ ነው ሙኒኮች የሚፈልጉት፣ ፒኤስጂ የሚፈልገው፣ ትላልቅ ክለቦች የሚፈልጉት ማርቲኔሊን። ለዚህ ነው። ኧረ ማርቲኔሊ ትለያለች ነው የምልህ።